ቪዲዮ ስለ ስቴትመንት ኦፍ ፕሮብሌም እና ሪሰርች ካፕ ኪ ዲፍረንሳቸውን አብራራላችኋለሁ። ቪዲዮን እስከ መጨረሻ ድረስ ተከታተሉ። እንደሚታወቀው እንግዲህ ሁለቱም ተርሞች ኮንፊውዚንግ ነው፣ እንደ አንድ ምናምን አድርገን ነው የምናስባቸው አብዛኞቻችን ማለት ነው። ግን ልዩነት አላቸው። ስቴትመንት ኦፍ ፕሮብሌም ስንል ማለታችን ነው ዲስክራይብ የሚያደርገው ኢሹ፣ ቻሌንጅ፣ አንዲዛይረብል ሲቹዌሽን ዛት ኒድስ ኢንቨስቲጌሽን ማለት ነው። የእናንተ ሪሰርች ኢንቨስቲጌት ለማድረግ የፈለገው ነገር ኦር ፊክስ ለማድረግ ሶልቭ ለማድረግ የፈለገው ነገር ምን ይባላል? ስቴትመንት ኦፍ ፕሮብሌም ይባላል። ስለዚህ ኢሹስ፣ ቻሌንጅስ፣ አንዲዛይረብል ሲቹዌሽን ዛት ኒድስ አቴንሽን ማለት ነው ስቴትመንት ኦፍ ፕሮብሌም ስንል። ሪሰርች ጋፕ ስንል ምን ማለት ነው? አይደንቲፋይስ ዋት ፕሪቪየስ ስቴዲስ ሃቭንት አዲኩዌትሊ አድሬስድ ማለት ነው። ከዚህ በፊት የተሰሩ ጥናቶች አድሬስ ያላደረጉን ነገር፣ ሚሲንግ ኢንፎርሜሽን፣ ሚሲንግ ናውሌጅ፣ ኮንትራዲክሽንስ፣ አንኤክስፕሎርድ ኤሪያስ ምን ይባላል? ያ ሪሰርች ጋፕ ነው የምንለው። ስለዚህ ሁለቱ ልዩነት አላቸው ማለት ነው። ስለዚህ ሜን ኩዌሽን ስቴትመንት ኦፍ ፕሮብሌም አንሰር የሚያደርገው ዋት ኢዝ ዘ ፕሮብሌም ነው። ዋት ኢዝ ሪሊ ዘ ፕሮብሌም የሚለውን ነው ስቴትመንት ኦፍ ፕሮብሌም እንትን የሚያደርገው። ሪሰርች ጋፕ ደግሞ ዋት ኢዝ ሚሲንግ ፍሮም ዘ ኤግዚስቲንግ ናውሌጅ፣ ከኤግዚስቲንግ ሊትሬቸር ውስጥ ሚስ የተደረገው ነገር ምንድን ነው? ያልተሰራው ነገር፣ ሌሎች ሪሰርቸሮች ኮንሲደር ያላደረጉን ነገር ምንድን ነው ነው። ስለዚህ ሪሰርች ጋፕ የምናገኘው ከየት ነው? በፊት ከተጠኑ ጥናቶች ነው። ሊትሬቸር ሪቪው በማድረግ ነው የምናገኘው ማለት ነው። ስለዚህ ሚሲንግ ኢንፎርሜሽን፣ ሚሲንግ ናውሌጅ ፍሮም ፕሪቪየስ ስቴዲስ ይሄ ሪሰርች ጋፕ ይባላል ማለት ነው። ስለዚህ ፎከሱ ስቴትመንት ኦፍ ፕሮብሌም ሪል ወርልድ ኢሹ ነው። ሪል ወርልድ ኢሹ ላይ ነው ፎከስ የሚያደርገው። ሪሰርች ጋፕ ደግሞ ሳይንቲፊክ ሊትሬቸር ላይ ነው ፎከስ የሚያደርገው። ስቴትመንት ፕሮብሌምን ከአካባቢያችን ኦብዘርቭ ከምናደርገው ነገር የሆነ ፕሮብሌም ማግኘት እንችላለን። ይሄ ፕሮብሌም አለ ነው ኦብዘርቭ ከምናደርገው ነገር። ሪሰርች ጋፕ ስንል ደግሞ ስለዚህ ጉዳይ ሳይንሱ ምን ይላለው፣ ሊትሬቸሮች ምን እያሉ ነው ነው። ስለዚህ ሌላ ቦታ ተሰርቷል፣ ሌላ ቦታ ሶሉሽን ተሰጥቶታል ስለዚህ ጉዳይ የሚለውን ነው የምናየው ማለት ነው። ሊትሬቸር ሪቪው የምናደርገው ለዛ ነው። ሌሎች ሰዎች አቴምፕት አድርጓለሁ ይሄም ሶልቭ ለማድረግ ምን ተጠቀሙ፣ እኔስ ምን ማድረግ አለብኝ የሚለውን ነው የሚያሳየን ሪሰርች ጋፕ ማን ሊትሬቸር ሪቪው ላይ። ስለዚህ የስቴትመንት ኦፍ ፕሮብሌም ሜን ፎከሱ ሪል ወርልድ ኢሹ ነው። ሪሰርች ጋፕ ደግሞ ሳይንቲፊክ ሊትሬቸር ላይ ነው ፎከስ የሚያደርገው። ሶርስስ ኦፍ ስቴትመንት ኦፍ ፕሮብሌም፣ ስቴትመንት ኦፍ ፕሮብሌምን ከየት ነው የምናገኘው? አንድ ፕራክቲካል ኦብዘርቬሽን፣ ኦብዘርቭ ከምናደርገው ነገር ከሪፖርቶች፣ ከስታቲስቲክስ፣ ከፖሊሲ ዶኩመንቶች እናገኛለን። ከምናነበው ኦብዘርቭ ከምናየው ነገር ላይ ስቴትመንት ኦፍ ፕሮብሌምን ልናገኝ እንችላለን። ሪሰርች ጋፕ ደግሞ ሶርሱ ከየት ነው? ፕሪቪየስ ስቴዲስ ነው። ፕሪቪየስ ሪሰርች አርቲክልስ፣ ቡክስ፣ ሲስተማቲክ ሊትሬቸር ሪቪውስ፣ መጀመሪያ የተጠኑ ጥናቶች ነው የምናገኘው። ስለዚህ ሶርሳቸው ራሱ ይለያያል ማለት ነው። ስቴትመንት ኦፍ ፕሮብሌም ሶርስ እና ሊትሬቸር ሶርስ። ስለዚህ ስቴትመንት ኦፍ ፕሮብሌም ከምናየው ነገር ከአካባቢያችን ከምናየው ነገር ነው የምናደርገው ማለት ነው የምናገኝ የምንጽፈው። ያኛው ደግሞ ሳይንሱ ምን ይላል ስለዚህ ጉዳይ፣ ዓለም አቀፍ ላይ ምን ተብሏል፣ ምን አይነት ሶሉሽን ተሰጥቶታል የሚለውን ነው ሪሰርች ጋፕ ላይ የምትሄዱ ማለት ነው። ስለዚህ ፐርፐሱ የስቴትመንት ኦፍ ፕሮብሌም ጀስቲፋይስ ዋይ ዘ ፕሮብሌም ዲዘርቭስ አቴንሽን። ይሄ ፕሮብሌም ለምን አቴንሽን ያስፈልገዋል እንደሚያስፈልገው ማስረዳት ነው። ስቴትመንት ኦፍ ፕሮብሌም ማለት ፕሬሲንግ ኢሹ መሆኑን በቃ አቴንሽን ይፈልጋል። ይሄ ካልተደረገ እንዲህ ይሆናል ምናምን የምንለው ነገር መኖር አለበት። ስቴትመንት ፕሮብሌም ማለት ይሄ አድሬስ አለመደረጉ የሚያመጣውን ጉዳት ማሳየት ማለት ስቴትመንት ፕሮብሌም ማለት። ስለዚህ የእኛ ጥናት ይህንን ኢንቨስቲጌት አድርጎ ቪአብል ሶሉሽን ይሰጣል ምንለው ነው ስቴትመንት ፕሮብሌም ማለት። ስለዚህ ዋት ዩር ስቴዲ ዋንትስ ቱ ኢንቨስቲጌት እንደ ፊክስ የሚባለው ስቴትመንት ኦፍ ፕሮብሌም ይባላል ማለት። ስለዚህ ሪሰርች ጋፕ ደግሞ ጀስቲፋይ የሚያደርገው ምንድን ነው? ዋይ ዩር ሪሰርች ኢዝ ኦሪጂናል ማለት ስለ ኦሪጂናሊቲ ነው የምናወራው ማለት። ያ ኦሪጂናሊቲ ስናወራ ምንድን ነው? ሌሎች ሪሰርቸሮች የሰሩትን እናያለን፣ ያልሰሩትን እናያለን። ያልሰሩትን ስንሰራ ምን ይባላል? የእኛ ሪሰርች ኦሪጂናል ነው፣ ኢኖቬቲቭ ነው አይደል?
ኖቬል ነው ምናምን እንላለን ማለት ነው። ስለዚህ ኖቬሊቲ ከሌሎች ሪሰርች አንጻር ነው የምንለው። ከሌሎች ሪሰርቸሮች ከሰሩት አንጻር የኔ ጥናት በዚህ ኖቬል ነው ከሌሎቹ ይለያል የምንልበት ስለሆነ ጀስቲፋይ ዋይ ዩር ሪሰርች ኢዝ ኦሪጂናል ማለት ነው። ሪሰርች ጋፕ ጀስቲፋይ የሚያደርገው ምን አንተ ሪሰርች ኦሪጂናል አደረገው ኦሪጂናል ነው ኦር ተደግሞ ነው እየተሰራ ያለው የሚለውን ነገር ይመልሳል። ስለዚህ ስቴትመንት ኦፍ ፕሮብሌም አንሰር የሚያደርገው ምንድነው? ዋይ ዚስ ኢሹ ኢዝ ኢምፖርታንት፣ ይሄ ኢሹ ለምን ኢምፖርታንት እንደሆነ አድሬስ ማድረጉ ለምን አስፈላጊ እንደሆነ የምናስረዳበት ነው። ሪሰርች ጋፕ ደግሞ ዋይ አዝንት ዚስ ኢሹ ኦልሬዲ ቢን ሶልቭድ ባይ ፕሪቪየስ ሪሰርች፣ ይሄ ኢሹ ለምን በፕሪቪየስ ሪሰርቸሮች አድሬስ አልተደረገም የሚለውንም አንሰር ያደርጋል ማለት ነው። ስለዚህ የሌሎች ሪሰርቸሮችን ጋፕ ስናወጣ ሪሰርች ጋፕ ይባላል። ከሌሎች ሪሰርቸሮች የምናየው ክፍተት። ስለዚህ የተለያየ ጋፕ አለ አይደል? ናውሌጅ ጋፕ፣ ጂኦግራፊካል ጋፕ፣ ፖፑሌሽን ጋፕ፣ ሜቶዶሎጂካል ጋፕ አይደል? የተለያየ ወደ 7 ነው 8 የተለያዩ ሪሰርች ጋፖች አስረድቻቸዋለሁ ባለፈው። ይሄንን ዋና ልዩነታቸው። ከወደዳችሁ ሼር፣ ኮፒ ሊንክ አርጉ፣ ተደራሽ አርጉ ለጓደኞቻችሁ። ዩቲዩብ ቻናሌንም እየገባችሁ ሰብስክራይብ አርጉ። ያው ጠቃሚ ነገሮችን ለቅላችኋለሁ። እየገባችሁ ሰብስክራይብ አርጉ። ከእናንተ የሚጎለው ነገር የለም። አመሰግናለሁ።